ይሄን ነገር መስማት አቁመን ሌላ እህትና ወንድሞቻችን ጥንቃቄ እንዲያደርጉና እሱ አሁን እያለ ያለው እኔ ስቱዲዮ መገነባው ቁርአን እንዲቀሩበት እያለ ነው። እንግዲህ አንዳንድ ቪዲዮዎችም አሉ የተናገረው ነገር። እስኪ እውነት ቁርአን ለቁርአን ታህፊዝ ነው የሚፈልገው እንደ አንዳንድ እንደነሱ ዴስ ቃሪዎች የተለያዩ ቃሪዎች ከዛ እንዲወጡ እንፈልጋለን ለትውልዱ ጠቃሚ ነውና አስፈላጊ ነው እያለ ነው። እሱን ደግሞ እስኪ በቪዲዮ አለ እሱን አንዴ አሰማሃለሁ ትሰማዋለህ። ይሄ ነገር እንዴት ይታያል? ስቱዲዮ ከፍቶ ለቁርአን ነው ማለት ቃሪዎች እንደና አደል በሉሽ ይሄው ይሄን ስለ ሲቁጭ ብለን ቁርአን እንቅራ እስቲ ነው ወይ በዛው አጋጣሚ ማለት ነው ያኔ ሁሉንም ነገር እናያለን። ይሄን አንተ ለማጋለጥ ሳይሆን ሐቂቃዊ ለቁርአን የምትጨነቅ ከሆነ አንተስ ቅራአት ምን ያህል ነው የሚለውን በዛው አጋጣሚ እናያለን ማለት ነው። ኢንሻአላህ ዘመናዊ የሆኑ ነገሮች ለምን ዘመነን በእነዚህ ነገሮች ለምን ከፍ ያለ ነገር የሀገራችንን የእስልምና የኢትዮጵያን የእስልምና አስተምህሮት ሂደቶች ለምን አናስፋፋበትም? ለምን ቁርአን የሚቀሩ ትውልዶችን ወይም ደግሞ በጣም እጅግ ውብ ድምፅ ያላቸው ቃሪዎች አሉ። ብዙ ወንድሞች እንደነሱ ዴስ መሆን የሚፈልጉ እንደ ሌሎች ቃሪዎች እንደነ ሀዘል በሉሺ እንደነ ያሲር ዶሲርን ሌሎችም እንደነ ማሂር አልማሂዲ እና እንደነ ሼክ አብዱልረሽድ አሊ ሱፊ መሆን የሚፈልጉ ትውልዶች አሉ፣ ጄኔሬሽኖች አሉ፣ ታዳጊዎች አሉ። ለነዛ ሰዎች ይሄን ገንብተን እናስቀምጥላቸው እና እጅግ ዘመናዊ በሆነ የቁርአን መቅጃንተን ራሱን የቻለ ለራሱ ቁርአን ብቻ የሆነ ምንም እንትን የማይልበት ራሱን በቻለ ስቱዲዮ ገንብተን ልጆችን እናውጣ። ከመጡበት መድረሳ ጋር ከመሻይኾች ጋር ተገናኝተን እናውራ። ይህ ስቱዲዮ በቀላሉ አይደለም እንዲህ ዝም ብሎ በአፈ ታሪክ እንገንባው ተብሎ የተሻረገ የተሰለሰበ በጣም እሱ ላይ አይደለም አይምርም። ትልቁ ወንጀል እኮ ሽርክ ነው። በከይፍ እንዴት እንደዚህ አይነት እቅድ ይዘን የሽርክ ስንኞችን የሰው ጭንቅላት ላይ እየበረዝን እንዴት እናስተላልፋለን? ነብዩ ሰለላሁ ዐለይሂ ወሰለም ከፍ በማድረጋችን በመድሖቻችን አላህ Subhanahu Wa Ta'ala እኮ ከፍ ያደረጋቸው ወረፈዕና ለከ ዚክረከ አላላቸውም እንደ አላህ Subhanahu Wa Ta'ala በእርግጥ መወሳትህን ከፍ አደረግንልህ አላቸው። የኛ ነብዩ አለይሂ ሰላቱ ወሰለም ስለሳቸው የመደቡ ሰሃባዎችን ካባ አሻረክ አላህ Subhanahu Wa Ta'ala በሱ ላይ ሰዎችን እኮ አይምርም። ትልቁ ወንጀል እኮ ሽርክ። እንግዲህ ትልቁ ወንጀል እዚህ ጋር ትልቁ ወንጀል ሽርክ ነው እያለ ግን ነሺዶቹ ላይ አብዛኛው ነሺዶች ላይ በትልቁ በጣም ሽርክ ነው አብዛኛው የሚለው ነሺዳ ላይ በርካታ ወሰጆቻችን ይሄ ሽርክ እንደሆነና አላህን ያሻረከ እንደሆነ እንዲተውበት በጣም እየመከሩት ነው። ስለዚህ ይሄ ነገር ትክክል እንዳልሆነ ለናስረዳው ፈልገን ነበር ግን አልመጣም። ቆይ እዚህ ጋር ላሳይ አንድ ሌላ ቪዲዮ አለ። ይኸው ስማው ቪዲዮ በጣም እንመለስ አንዴ ስማው። አልহামዱሊላህ ሹክራነከ ተላይከታቹ ከጀንደታ ለተራው ጌታ ተመልከቱ ምን ይላል? አልহামዱሊላህ ሽኩር ገለታ ከላይም ከታች ከየት እንዴታ የጠራው ጌታ። ይህ አላህ Subhanahu Wa Ta'ala ከላይ መሆኑ ከአርሹ በላይ ከሰማያት በላይ ከፍ ማለቱን አሚንቱ መፊ ሰማይ እያለ ቁርአን ላይ እና ሌሎችም ቦታ ላይ አላህ Subhanahu Wa Ta'ala ከሰማያት በላይ ነኝ ከፍ ብያለሁ እያለ ይህ የአህባሾችን ፍቅራ በነሺዳ እያደረጉ በመንዙማ ስም እያደረጉ ያው አስለ ነሺዳ አይደለም ይሄ ዘፈን ነው። ነሺዳ ማለት ግጥም ነው እንጂ እንደዚህ በዚህ ሙዚቃ ማሳታጅው ሽርክ ይሄ አይደለም። ነገር ግን እነዚህ ሰዎች ዛሬ ላይ 12 ሚሊዮን ብር 20 ሚሊዮን ምን ስንት ሚሊዮን ብር ነው እንፈልጋለን ስቱዲዮ ለማስገንባት ፋጤ ነው ፋቴ ይሆን ይኸው እንግዲህ በርካታ ኡስታዞች ይሄ መልእክት አስተላልፈውታል። በጣም ብዙ ዛሬዎች ኡስታዞች እና እንዴ ይሄ ነገር ሽርክ ነው ብለን ስንናገር በጣም ብዙ ሰዎች እሱን የሚደግፉ አካሎች አሉ። እና ይሄ ነገር አንተ ራስህ እስኪ እንዴት ታየዋለህ? ምን ትላለህ በዚህ ላይ? አንደው ያለህን ሐሳብና አስተያየት ለማህበረሰቡ ብታስተላልፍ ደስ ይለኛል። ዛሬ ቀጥሬዋለሁ አልመጣም ቁርአን እንድንቀራ ብሎኛል። እዚህ ጋር ደግሞ 4700 800 ሰዎች አሉ። ለነዚህ እህትና ወንድሞች ማወቅ ያለባቸው ነገር ማሳወቅ አለብን እንዳንድ ኃላፊነት ስላለብን ብዬ ነው እኔ። እሺ እንግዲህ እንደሚታወቀው እስከዛሬ ስናስተምር የነበረው
الدين قال الله وقال رسوله وقال الصحابة هم علو العرفان ዲን ብሎ ማለት አላህ እንዲህ አለ፣ መልእክተኛ እንዲህ አሉ፣ ሰሃቦች እንዲህ አሉ ብሎ በስነ ስርዓት እስላማዊ ትምህርቶችን ማስተማር ነው። የዲን ትልቁ መሰረትና ዋናው ነገር አላህ ስብሐነ ወተዓላ በብቸኝነት መጣራት ነው። ልክ እንዲሁ እርሱ ስለ ራሱ የተናገረውን በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የተናገሩትን ስሞችና ባህሪያቶችን እንደመጡ ማጽደቅ ነው። የአላህ ስብሐነ ወተዓላ ባህሪያቶች በመካድ ወይንም የማይገባቸውን ትርጓሜ በመስጠት እንዲህ አይነት መርዛማ ትምህርቶችን እስላማዊ ነሽዳ፣ እስላማዊ መንዙማ በሚል በትውልድ ውስጥ ማሰራጨት ይሄ ትልቅ ክህደት ነው። ትውልዱ ከዚህ ሊጠነቀቅ ይገባል። ይህ ዝም ብሎ ሊታለፍ ነገር አይደለም። ምናልባት ሰው የሚያየው ዜማዎችን ነው፣ በእነዚያ ሲጨፍር ተራለ ያ አይደለም ትልቁ ስህተት በዚያ ቦታ ላይ። ይሄ ስህተት ነው ሳለ ከዚህ በላይ ግን ምንድን ነው አላህ ስብሐነ ወተዓላ ለእርሱ ብቻ አምልኮ መፈጸም ሲገባን ከእርሱ ውጭ ነቢዩ ሰለላሁ ዐለይሂ ወሰለምን ከልክ በላይ ከፍ ከፍ በማድረግ እርሳቸው ያስጠነቀቁትን ነገር እዚያ ላይ እንትን ማለት ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በትንቢት ደረጃ ያስጠነቀቁት ነገር አለ። قال النبي صلى الله عليه وسلم لا تطروني كما أطرت النصارى ابن مريم إنما أنا عبد فقولوا عبد الله ورسوله ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ክርስቲያኖች የማርያምን ልጅ ከልኩ በላይ ከፍ ከፍ አድርገው ወደ መለኮት እንደሰቀሉት ሁሉ እኔንም አደራ ከልኬ በላይ ከፍ ከፍ አድርጋቸው በምስጋና ቃላት ወደ መለኮት ከፍ እንዳታደርጉ ተጠንቀቁ አሉ። ኢነማ አነ ዐብዱን ፈቁሉ ዐብዱላሂ ወረሱሉሁ እኔ የአላህ ባሪያ ነው፣ የአላህ ባሪያና መልእክተኛው ብቻ በሉ ተናገሩ። እርሳቸው ነብዩ ሰለላሁ ዐለይሂ ወሰለምን እናወድሳለን፣ መድህ እናደርጋለን፣ እናወድሳለን፣ እናመሰግናለን በማለት ለእርሳቸው የማይገባ መለኮታዊ ባህሪ ለእርሳቸው መጎናጸፍ እርሳቸው መጣራት ይመስል እርሳቸውን እስቲጋሳ መለመን ይመስል እስቲጋሳ ነውዕ ምን አንዋዕ ልዕባዳ አለዚ የጅቡ ሰርፉ ሊላህ ስብሓነሁ ወተዓላ ወሕደሁ ሊቀውሊሂ ስብሓነሁ ወተዓላ ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም አኒ ሙምድኩም ቢአልፍ ሚነል መላኢከቲ ሙርዲፊን وقال النبي صلى الله عليه وسلم إذا استعنت فاستعن بالله بتاجس تفلق بالله بتشاتاجس لا أنتو تاجزون يا الله شو أنتو ردون النبي صلى الله عليه وسلم مالت يهبى الله لا إله إلا كلمة جرة شرك ولا مالت معنى الشرك تسوية غير الله مع الله في خصائص الله الله بتشاب بمين ترباشة يملكوا تكبارات وجمع سرعات وجلاي ليلا الأكل كالله جرب استكاكل هنا شرك ولا مالت استغاثة لله بتشان دم يكبك وك الله سبحانه وتعالى بتشاك ونردان مالت ندلبه كوك ይሄን ነገር ከሌላ አካል ተየከም ማለት በአላህ ላይ ቀረህ ማለት አላህ ሙስተዓን። እነዚህን እስላማዊ ነሽዳ በሚል ስም እስላማዊ መንዙባ በሚል ስም በትውልዱ ላይ ተበትነዋል። ይብቃ ይሄ ነገር ይብቃ። ገብታችኋል አይደል? ያ ነው ቁርአንን እንቀራ ነው ምናምን አይነት ነገር ሰምቻለሁ። هذا البلوشي لا الله المستعان ብቻ ይሄን ነው እኔ ማለት የምፈልገው። ምናልባት እነዚህ ልጆች አላወቁትም በነሽዳ መንዙማ እያሉ ፍራንክ መሰብሰባቸው ነው የሚያዩት። እየተሰጡ እየተጻፈ የሚሰጣቸው ግን ከሌላ አካል የሽርክ እንትኖች የቢዳ ትምህርቶች ከነዚህ አልባና ናቸው። ከእውቀት ነፃ ሆነው ነው ዜማውን ዝም ብለው እያዜሙ የሚሉላቸው። ከዚያ ነገር እንዲወጡ ነው የምንመክረው። ወሬ ምንም ሳናበዛ አላህ ይምራቸው፣ አላህ ሂዳያውን ይስጣቸው። አረል ሙቢ እሱን የምንለው ያን ያክል ነገሩን ሰፋ አድርጎ እንደዚህ አጀንዳ ሰጥቶን ማለት አስፈላጊ አይደለም እና እንተዋቸው። አላህ ይምራቸው፣ አላህ ቀናውን መንገድ ይስጣቸው። ምናልባት ተሸውደው ሊሆን ይችላል። ነሰለላሁ ለሁም الهداية። ይሄን የምንለው ትንሽ ቁርአን እንቀራለን፣ ከዚያ በኋላ ወጣለን ኢንሻአላህ። ፈቃደኛ ነህ? ግን አንድም ጥያቄ ነበረኝና ማለሽ እሱም ለማህበረሰቡ ለእህት ወንድሞቻችን ግልጽ እንዲሆንላቸው ያው እንግዲህ በአሁኑ ሰዓት ላይ ያው አንዳንድ እሱም የሚለቃቸው ቪዲዮዎች ምናምን ያው እንግዲህ ስለ አህባሾች በዚህ ላይ ምንድነው አላማቸው እሱ ላይም ትንሽ ብታብራራለን ደስ ይላል። የሚለቀውን ቪዲዮዎች አልከታተልም በነገራችን ላይ ሰዎች ነው የሚያደርጋቸው ምናምን ነገሮችን እያየሁት ነውና
እነዚህ ላይ እነሱን ራሱ በጥቅል የምነግራቸው ትውልዱ እንዲጠነቀቅ በፈልገው ነገር እነዚህ እስላማዊ መንዙማ እስላማዊ ነሽዳ እየተባሉ በዚያ ላይ ትውልዱን ያልሆነ የሽርክ መንገድ ውስጥና የቢድዓ መንገድ ውስጥ እየከተቱ ያሉ ሰዎች እንድትጠነቀቁ ነው። ሌላ አይደለም። ዲናችን ተማሩ፣ ቁርአንና ሐዲስ ተማሩ። ገና ህፃን ልጅ እንትን ሲል ድቤ መደብደብ ማስተማር ምንድን ነው? ትውልድን እንደዚህ በፈጣሪ ቁርአን እንዲሐፍዝ አድርጉት። ሐዲስን እንዲሸመድድና ለትውልድ ልክ የነቢያትን መንገድ ቁጭ ብሎ እንዲያስተምር አድርጉት። ዛሬ ህፃን ልጅ እናቱ ቲቪ ትከፍትለታለች፣ ከዛ ድቤ ይከፈትለታል። ልጄ በቃ ይህንን ያን ሲጨፍር ደስ ይላታል። ኢማሙ አሕመድ ብኑ ሐንበል ረሒመሁላህ ተዓላ ሐፈظትኒ ኡሚ ወአና ኢብነ 10 ሰና ነው ያለው። እናቴ ናች ቁርአን ያሳፈዘችኝ እኔ 10 ዓመት ህፃን ልጅ እያለሁኝ አለ። ዛሬ ላይ 10 ዓመት ህፃን ልጅ የት ነው ሀገራችን? እነዚህን ድቤዎችና መንዙማዎች ያስተምሩታል። ልክ መውሊድ ሲመጣ እንደዚህ አበጃጅታ ምናምን ትልከዋለች። ያን ጨፍሮ ይማል ማሻአላህ ልጄ የድል ልጅ ሆኗል ትላለች። ላ ጀማዓ ይሄ ድል ልጅ ያለው ነው። ይሄ ድል ልጅ ያለው ነው። ቀደምት መልካም ሰለፎች ቁርአንን ገና ህፃን ሳሉ ይሸመድዳሉ። እነ ኢማሙ ሻፊዒ እና ኢማሙ አሕመድ ከ10 ዓመት እና በዚያና ከዚያ በታች ባለው እድሜ ላይ ነው ይሄንን ያደረጉት። እዚህ ሐዲስን ይሸመድዳሉ፣ ለትውልድ ያስተምራሉ። ታላቁ ዓሊም ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ የ18 ዓመት ልጅ ሆኖ 8 ዓመት ነው ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ ከታላቅ አይሁዲ ጋር ተከራክሮ ስለና እንዲቀበል ያደረገ። እንዳጠቃላይ እንደቀደምት መልካም ሰለፎች ከእነርሱም በኋላ እንደመጡት እውቀት ላይ ትኩረት አድርጉ። ህፃናት ልጆቻቸውን ወደ መድረሳ ላኳቸው፣ እስላማዊ ትምህርት የሚማሩባቸው። ይሄ መንዙማና ነሽዳ ምናምን አይጠቅማቸውም። ቁርአንና ሐዲስን እንዲማሩ ልጆቻቸው አድርጓቸው። የነቢያትን ትምህርት አንግበው ለትውልድ እንዲያስተምሩ አብቋቸው። ገና ከህፃንነታቸው ድቤ መደብደብ አታስተምሯቸው። ምንም የሚጠቅማቸው ነገር አይደለም እሱ። ያ ነስአል ላህ ለሁም ልሂዳያ። እንግዲህ አላህ ቀናውን መንገድ ይምራቸው። ተነፋ ብላ አዘ ወጀል